ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዕለት አርብ መጋቢት 5 2017 ዓ.ም የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃ ሰዓት ፍጻሜያችን ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ብሔራዊ ቡድን እናገኛለን። የኢትዮጵያ ብሔራዊ ቡድን በ2026 በሶስት ሀገራት በጣምራ አስተናጋጅነት በሚከናወነው የ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ለማለፍ የቅድመ ማጣሪያ ምድብ ጨዋታውን እያከናወነ እንደሚገኝ ይታወቃል። የምድብ 5ኛና 6ኛ ጨዋታውን እንግዲህ መጋቢት 12 እና 15 በሞሮኮ ያደርጋል። የጅቡቲ አቻውንና የግብጽ ብሔራዊ ቡድን እንደዚሁ የሚገጥም ነው የሚሆነው። ስብስቡ በትላንትናው ዕለት በአሰልጣኝ መሳይ ተፈሪ እየተመራ የመጀመሪያ ልምምዱን በአዲስ አበባ ስቴዲየም ስለማድረጉ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ ያመለክታል። በአጠቃላይ በብሔራዊ ቡድኑ ስብስብ ላይ እንዲካተቱ ጥሪ ከቀረበላቸው 24 ተጫዋቾች መካከል 23ቱ ተገኝተዋል ተብሏል። አንዱ እንግዲህ በደቡብ አፍሪካ ሱፐር ስፖርት ዩናይትድ እየተጫወተ የሚገኘው አቡበከር ናስር ብቻ ብሔራዊ ቡድኑን እንዳልተቀላቀለ እየተገለጸ ይገኛል ማለት ነውና እንግዲህ የዛሬ ሳምንት ዕለተ አርብ መጋቢት 12 ላይ የመጀመሪያ ጨዋታውን ከግብጽ ብሔራዊ ቡድን ጋር ነው የሚያደርገው። የግብጽ ብሔራዊ ቡድን ይህንን ምድብ በ10 ነጥቦች በቀዳሚነት እየመራ ይገኛል። የኢትዮጵያ ብሔራዊ ቡድን ደግሞ ካደረጋቸው 4 ጨዋታዎች በሶስቱ በአቻ ውጤት ጨዋታውን በማጠናቀቅ 3 ነጥብ ይዞ በምድቡ 5ኛ ደረጃ ላይ ነው የሚገኘውና በጣም ጠንካራ ጨዋታ ሊሆን እንደሚችል ይገመታል። ግብጽ ብሔራዊ ቡድን በአውሮፓ ታላላቅ ክለቦች ላይ በትልልቅ ሊጎች ላይ የሚጫወቱ ተጫዋቾች እንዳሏቸው ይታወቃል። እንደነ መሐመድ ሳላ እንዲሁም ደግሞ የማንቸስተር ሲቲውን ኦማር ማርሙሽን ጨምሮ ሌሎችም ትልልቅ ተጫዋቾች በስብስብ ውስጥ እንዳሉ ይታወቃል። አሁንም ደግሞ ወደ ዓለም ዋንጫው ለማለፍ የበለጠ እድሉን እያሰፋ ነው የሚገኘው። ከዚህ ቀደም እንግዲህ በአፍሪካ ዋንጫው የማጣሪያ ጨዋታዎች ላይ ተገናኝተው ሁለቱ ብሔራዊ ቡድኖች በመጀመሪያው ዙር ጨዋታ የኢትዮጵያ ብሔራዊ ቡድን ማላዊ ላይ 2-0 በሆነ ውጤት ማሸነፉ የሚታወስ ነው። ሌላኛው ደግሞ በግብጽ የተደረገውን ጨዋታ ደግሞ በአቻ ውጤት በጊዜያዊው አሰልጣኝ እንደዚሁ አሰልጣኝ ዳንኤል ገብረ ማርያም እየተመራ የኢትዮጵያ ብሔራዊ ቡድን በአቻ ውጤት ማጠናቀቁም የሚታወስ ነው ማለት ነውና በቅርብ ዓመታት ያደረጓቸው ጨዋታዎች ይህንን ይመስላሉ። እንግዲህ በቀጣይ የሚመዘገበው ውጤት ይጠበቃል በኢትዮጵያ ብሔራዊ ቡድን በኩል። ከ3 ቀናት በኋላ ደግሞ በዛው በሞሮኮ ካዛብላንካ የሚደረግ የመልስ ጨዋታ አለ። ከጅቡቲ አቻው ጋር እንደዚሁ ጨዋታውን የሚያከናውን ይሆናል የኢትዮጵያ ብሔራዊ ቡድን። ሁለቱን ጨዋታዎች እንግዲህ በመልካም ውጤት እንዲያጠናቀቅ በዚህ አጋጣሚ ናሁ ስፖርት ይመኛል ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ዋንጫ እናገኛለን። የሩብ ፍጻሜ በጣም ወሳኝ ጨዋታዎች ቅዳሜና እሁድ እንደዚሁ የሚከናወኑ ነው የሚሆነው። የኢትዮጵያ ዋንጫ እንግዲህ የሩብ ፍጻሜ በጣም ተጠባቂ ጨዋታዎች ቅዳሜና እሁድ በአዋሳ ስቴዲየም እንደሚደረጉ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። በመርሃ ግብሩ ላይ ከሚከናወኑ ጨዋታዎች ደግሞ ባህር ዳር ከተማ ከሸገር ከተማ እንደዚሁ መቻል ደግሞ ከኢትዮጵያ መድን ጋር የሚያደርጓቸው ጨዋታዎች ትልቅ ትኩረትን አግኝቷል። ባህር ዳር ከተማ አላባ ከተማን በማሸነፍ ነበር በሶስተኛው ዙር ወደዚህኛው ወደ ሩብ ፍጻሜው ፍልሚያ ማለፍ የቻለው። ሸገር ከተማ ደግሞ ኢትዮጵያ ንግድ ባንክን በማሸነፍ ነውና ሸገር ከተማ በኢትዮጵያ ከፍተኛ ሊግ የምድብ ሀን እየመራ ይገኛል። ወደ ኢትዮጵያ ፕሪሚየር ሊግ የመምጣት ትልቅ አቅም እንዳለውም እያሳየ ነው የሚገኘው። ከተከታዮቹ ክለቦች የበለጠ ነጥቡን አስፍቶ ወደ ኢትዮጵያ ፕሪሚየር ሊግ ለመምጣት ጥረት እያደረገ ይገኛል ማለት ነው። ሌላኛው ተጠባቂው ጨዋታ በመቻልና በኢትዮጵያ መድን መካከል ይደረጋል። ኢትዮጵያ መድን በዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዡ አናት ላይ ሆኖ በ41 ነጥቦች በቀዳሚነት እየመራ ይገኛልና
ትልቅ ጨዋታ ሊሆን እንደሚችል ይጠበቃል። ተጋጣሚው የአሰልጣኝ ገብረ ክርስቶስ ቢራራው ቡድን መቻል ደግሞ እንደዚሁ በ7 ጨዋታዎች ላይ በኢትዮጵያ ፕሪሚየር ሊግ እስካሁን ድረስ ማሸነፍ አልቻለም። ጨዋታው በአንጻራዊነት ትልቅ ፍልሚያ ሊሆን እንደሚችል እየተገመተ ይገኛል ማለት ነውና የኢትዮጵያ ዋንጫ እንግዲህ ቅዳሜና እሁድ ቀጥለው የሚደረጉ ነው የሚሆነው ማለት ነው። ሌላኛውን የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርስ አጠራ አድርገን የኤሮፓ ሊግ ጨዋታዎች ትላንትና ምሽት ተከናውኗል። በተለይ የእንግሊዙ ክለብ ማንቸስተር ዩናይትድ የስፔኑን ክለብ ሪያል ሶሴዳድን ያስተናገደበት ጨዋታ ትልቅ ትኩረትን አግኝቶ ነበር። የትላንቱ ጨዋታ በዩናይትዶች 4-1 አሸናፊነት እንደዚሁ ፍጻሜውን አግኝቷል። የመጀመሪያው ዙር ጨዋታ አንዳቻ በሆነ ውጤት እንደዚሁ መከናወኑንና መጠናቀቁን እናስታውሳለን። ትላንት ማንቸስተር ዩናይትድ 4-1 በሆነ ውጤት ጨዋታውን ሲያሸንፍ ብሩኖ ፈርናንዴስ 3 ግቦችን ከመረብ በማሳረፍ አትሪክ መስራት ችሏል። ሁለቱ የተቆጠሩት ጎሎች በፍጹም ቅጣት ምት ነበር። አንደኛው በጨዋታ ነው። ዳሎስ ደግሞ ሌላኛውን አራተኛ ጎል ከመረብ አሳርፏል 91ኛው ደቂቃ ላይ። ትላንትና እንግዲህ በነበረው ውጤት ቀያይ ሰይጣናቱ ይህንን ወሳኝ ነጥብ አሳክተው ወደ ሩብ ፍጻሜው ለመሸጋገር ያበቃቸውን ውጤት ሲያስመዘግቡ አራቱም ግቦች የተቆጠሩት የፖርቹጋል ዜግነት ባላቸው ተጫዋቾች ናቸው ማለት ነውና በጣም ድንቅ ነበር። ብሩኖ ፈርናንዴዝ የጨዋታውም ልዩነት ፈጣሪ ሆኖ ኮከብ ሆኖ አምሽቷል ማለት ነው። ሌላኛው የጀርመኑ ክለብ አይንትራ ፍራንክፈርት እንደዚሁ ጨዋታውን አድርጎ ነበረም 4-1 በሆነ ውጤት ጨዋታውን ማሸነፍ ችሏል። በድምር ውጤት እንደዚሁ 6-2 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜው ማለፍ ችሏል። ሌላኛው በጣም ተጠባቂ ጨዋታ የነበረው በአትሌቲክ ቢልባኦ እና በሮማ መካከል ተደርጎ ሮማ ይህን ጨዋታ አትሌቲክ ቢልባኦ 3-1 በሆነ ውጤት ማሸነፍ ችሏል። በድምር ውጤትም 4-3 በማሸነፍ የስፔኑ ክለብ ወደ ቀጣዩ ዙር ማለፍ የቻለበትን ውጤት ማስመዝገብ ችሏል። ሮማ የመጀመሪያ ጨዋታቸውን እንግዲህ ማሸነፍ ችለው ነበር። ትላንት ግን የውጤት ቅልበሳ እንደዚሁ አጋጥሟቸዋል ማለት ነው። ላዚዮ በዚህ በኤሮፓ ሊግ የውድድር መድረክ ላይ እስካሁን ካልተሸነፉ ቡድኖች መካከል አንደኛው ነው። ትላንትም እንደዚሁ 3-2 በሆነ ውጤት በድምር ውጤት በማሸነፍ አልፏል። ጨዋታው አንዳቻ በሆነ ውጤት ነበረ የተጠናቀቀው። ከቪክቶሪያን ፕሌስ ጋር ያደረጉት ጨዋታ ነው። በቀጣይ እንግዲህ በሩብ ፍጻሜው የሚገናኙት ቡድኖች ይፋ ተደርገዋል። ፖዶ ጊልሚት እንደዚሁ ከላዚዮ ጋር ጨዋታቸውን ሲያደርጉ የስኮትላንዱ ክለብ ሬንጀርስ ከአትሌቲክ ቢልባኦ፣ ሊዮን ከማንቸስተር ዩናይትድ ጋር የተገናኙበትም ተጠባቂ ጨዋታ ሆኗል። የእንግሊዙ ክለብ ቶተንሃም ሆትስፐርስ እንግዲህ በድምር ውጤት ኤዜድ አልካማርን ትላንትና አሸንፎ ወደ ሩብ ፍጻሜ መቀላቀሉ ይታወሳል። በሩብ ፍጻሜውም የጀርመኑ ክለብ አይንትራ ፍራንክፈርትን የሚገጥምበት ጨዋታ ይጠበቃል። በዚሁ ወደ እንግሊዝ ፕሪሚየር ሊግ ጨዋታዎች እናልፋለን። የ29ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች እንደዚሁ ቀጥለው ይከናወናሉ። ነገ አመሻሽ 12 ሰዓት ላይ በኩል ተመሳሳይ ጊዜ የሚደረጉ ጨዋታዎች አሉ። ኤቨርተን በሜዳው ጉዲሰን ፓርክ ስቴዲየም ዌስትሃም ዩናይትድን ያስተናግዳል። ሳውዛምፕተን ከወልቭስ፣ ኢፕስዊች ታውን ከኖቲንግሃም ፎረስት፣ ማንቸስተር ሲቲ ከብራይተን ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ምሽት ላይ ደግሞ የአሰልጣኝ አንዶኒ ራዮላው ቡድን በርንማውዝ በሜዳው ቫይታሊቲ ስቴዲየም እንደዚሁ ጨዋታውን ያደርጋል ከብሬንትፎርድ ሲቲ ጋር ማለት ነው። አርሰናል የሳምንቱ ታላቁ ጨዋታ በለንደን ደርቢ በአርሰናል እና በቼልሲ መካከል ቀን 10 ሰዓት ከ30 ላይ በዕለተ እሁድ ይደረጋል። አርሰናል ሁለተኛ ደረጃ ላይ ይገኛል። አሁን 55 ነጥቦችን ሰብስቦ ከሊጉ መሪ ክለብ ሊቨርፑል ጋር ያላቸው የነጥብ ልዩነት ወደ 15 ከፍ ማለቱን እናስታውሳለን። እንግዲህ ጨዋታ ይከናወናል ማለት ነው። ቼልሲም ወደ አሸናፊነቱ እየመጣ ይገኛል። አሁን ላይ 49 ነጥቦችን ሰብስቦ አራተኛ ደረጃ ላይ ይገኛል። ከባድ የለንደን ፍልሚያ ሊሆን እንደሚችል እንደዚሁ እየተገመተ ይገኛል። በክራቨን ኮቴጅ ሌላኛው የምዕራብ ለንደኑ ክለብ ፉልሃም ደግሞ ቶተንሃም ሆትስፐርስን ያስተናግዳል። ይህ ጨዋታ እንደዚሁ በዕለተ እሁድ ቀን 10 ሰዓት ከ30 ላይ ይደረጋል። ማንቸስተር ዩናይትድ ከሜዳው ውጪ ተጉዞ በኪንግ ፓወር ስቴዲየም ሌስተር ሲቲን የሚገጥምበት ጨዋታም እንደዚሁ ይጠበቃል ማለት ነው። ሌላኛው እንግዲህ በሳምንቱ መርሃ ግብር ከሚከናወኑ ትልልቅ የጨዋታ ሂደቶች መካከል አንደኛው የእንግሊዝ ሊግ ካፕ የፍጻሜ ጨዋታ በዌምብሌ ስቴዲየም እሁድ ምሽት 1 ሰዓት ከ30 ላይ ይደረጋል። ሊቨርፑል ከኒውካስል ዩናይትድ በፍጻሜው ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። የስፓኒሽ ላሊጋ የተወሰኑ የጨዋታ ሂደቶችን እንግለጽላችሁና የመረጃ ሰዓታችን እናበቃለን። ዛሬ የላሊጋው መርሃ ግብር የመጀመሪያ ጨዋታዎች ይከናወናሉ። ላስ ፓልማስ ከአላቬዝ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። በነገው ዕለት የላሊጋው ተጠባቂ ጨዋታዎች እንደዚሁ ቀጥለው ሲከናወኑ ሪያል ቫላዶሊድ ከሴልታ ቪጎ ቀን 10 ሰዓት ላይ፣ ሪያል ማሎርካ እንደዚሁ ከኤስፓኞል አመሻሽ 12 ሰዓት ከ15 ላይ የሚገናኙ ይሆናል። የሳምንቱ ትልቅ ጨዋታ ከሆኑ መርሃ ግብሮች መካከል እንደዚሁ ቪላሪያል ከአትሌቲኮ ማድሪድ ከሜዳው ውጪ ሪያል ማድሪድ የሚያደርገው ጨዋታ ምሽቱ 2 ሰዓት ከ30 ላይ በዕለተ ቅዳሜ ይደረጋል። እሁድ ከሚከናወኑ ተጠባቂ ጨዋታዎች መካከል
የሳምንቱ ትልቁ ፍልሚያ የተባለው በአትሌቲኮ ማድሪድ እና በባርሴሎና መካከል ይደረጋል። ሁለቱም የሊጉን የደረጃ ሰንጠረዥ እንግዲህ በቀዳሚነት እየመሩ የሚገኙ ሁለቱ ክለቦች የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን በየዕለቱ ወደ እናንተ የሚደርሰው የዛሬ ዕለተ አርብ መጋቢት 5 2017 ዓ.ም የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማቅረብ ገዛይ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።